የትግራይን አዲስ የጦርነት ስጋትና ህወሓትን ተርፍ ያለ ያስባለው ጉዳይ። የትግራይ ጉዳይ አሁንም ሳይፈታ ቀጥሏል። ትግራይ በአሁኑ ሰዓት በጊዜ አስተዳደሩ እየተመራች ነው ቢባልም በርካቶች አስተዳደሩን የሚመራው ህወሓት እንደሆነ ያምናሉ። በትግራይ ውስጥ በርካታ ኃይሎች እየወጡ ናቸው የተባለ ሲሆን የጸጥታ ዘርፍ ዋናውን አቅም ይዟል ተብሎ ይታመናል። ከኤርትራ ጋር የተደረጉ ግንኙነቶች፣ ከፕሪቶሪያው ጋር በተያያዘ የሚሰሙ ክሶች፣ በአፋር ክልል ተፈጸመ ስለተባለ ጥቃት እንዲሁም ህወሓትን ለማፍረስ መንግስት በሚስጥር እየሰራ ነው መባሉ፣ አገራዊ ምርጫ መቃረብና ህወሓት የተሰረዘ ፓርቲ መሆን በትግራይ ቀጣይ ጦርነት ስጋት እንዳለም እየተነገረ ይገኛል። በርካቶች እንደሚሉት እውነት በትግራይ ሌላ ዙር ጦርነት ይፈጠር ይሆን? የትግራይን ጉዳይ የሚከታተሉ ፖለቲከኞች እናውቃለን ያሉትን እየተናገሩ ናቸው። በዚህ ጉዳይ ላይ ቆይታ የምናደርግ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከፕሪቶሪያ የሰላም ስምምነት መፈረም በኋላም 3 ዓመታት ተቆጥረዋል። በእነዚህ ጊዜያት ውስጥ 2 ጊዜ አስተዳደሮች በትግራይ ተመስርተዋል። ነገር ግን እስካሁን ድረስ ክልሉ የተረጋጋ ሲሆን አልታየም። ወታደራዊ እንቅስቃሴዎችና ብሽሽቆች ቀጥለዋል። የህወሓት ማዕከላዊ ኮሚቴ ከሰሞኑ ባወጣው መግለጫው የፌዴራል መንግስት ሌላ ዙር ጦርነት በትግራይ ላይ ለመክፈት እየጣረ ነው ሲል ወንጅሏል። ማዕከላዊ ኮሚቴው ለተከታታይ ቀናት ስብሰባ በማድረግ የትግራይን ወቅታዊ ፖለቲካ ሁኔታ መገምገሙን የጠቀሰው ህዳር 14 ቀን 2018 ባወጣው መግለጫው ነው። የፌዴራል መንግስቱ የትግራይን ህዝብ በኃይል ለማንበርከክ እንደሚፈልግም በዚሁ መግለጫው ላይ ከሷል። መሰረታዊ ሸቀጦችን ወደ ትግራይ እንዳይገቡ የትራንስፖርት እንቅስቃሴ ከመገደብ ጀምሮም የህዝቡን መከራ የሚያራዝም ሴራ በትግራይ ላይ የተሰራ ስለመሆኑ ብለውም የፕሪቶሪያ ስምምነት አደጋ ላይ የመጣል እንቅስቃሴ የተደረገ መሆኑን ሲከስ የሚታየው ህወሓትም አደራዳሪዎችና ዓለም አቀፉ ማህበረሰብ በጉዳዩ ላይ ጣልቃ ገብተው ነገሮችን ካላስተካከሉ በስተቀር ጦርነት ሊከሰት የሚችልበት አዝማሚያ መኖሩን ዘርዝሯል። በዚህ መሃል ግን የትግራይ ወቅታዊ ፖለቲካ ሁኔታ በቅርበት የሚከታተሉ አንዳንድ ወገኖች በአሁኑ ጊዜ ትግራይ ፖለቲካዊ ቀውስ ውስጥ እንደምትገኝ ብቻ ሳይሆን ወደ ሌላ ዙር ጦርነት ልትገባ እንደምትችል እየተናገሩ ናቸው። በሌላ በኩል ደግሞ ህወሓት አሁን ላይ ክፍፍል ስለሆነ ደፍሮ ወደ ጦርነት ስለማያስገባው ትግራይ አዲስ ጦርነት ላይ ሊፈጠር ይችላል የሚሉም በርካቶች ናቸው። ህወሓት ድርጅታዊ ቁመናዬ ከመቼውም ጊዜ በላይ ጠንክሯል ቢልም በትግራይ በአሁኑ ወቅት ያለው የፖለቲካ ኃይል አስተላለፍ ከዚህ የተለየና ብዙ መልክ ያለው መሆኑን የሚሞግቱ አሉ። ህወሓት ብቻውን ተነጥሎ የሐውልት ጽሕፈት ቤቱን ብቻ ይዞ የቀረ ኃይል እየሆነ ነው ከሚለው ጀምሮም ህወሓትም ሆነ ጊዜ አስተዳደሩ ሰራዊቱን ማዘዝ አይችሉም የሚለው አስተያየት ይሰማል። በትግራይ የጦር እንዲሁም የፖለቲካ አመራሮች መካከል መከባበር፣ የጠራ ሚና፣ የኃላፊነት ወሰን፣ የመደማመጥና የመግባባት አለያም ትዕዛዝ የማክበር ዝንባሌ እየጠፋ መምጣቱን የሚናገሩ ወገኖች አሉ። እናም በዚህ ሁኔታ ውስጥ ህወሓት ደፍሮ ከፌዴራል መንግስት ጋር ወደ ጦርነት ላይ ገባ ይችላል እየተባለ ይገኛል። ነገር ግን ህወሓት በተለይ ከኤርትራ መንግስት ጋር የጀመረው ግንኙነት ከፌዴራል መንግስት ጋር ወደ አዲስ ግጭት ሊያስገባው ይችላል እየተባለ ሲሆን ከሪፖርተር ቆይታ አምድ ጋር ቃለ ምልልስ ያደረጉት የወደብ ነጻነት ትግራይ ፓርቲ ሊቀመንበር ዶክተር ደጀን መዝገበ ሊፈጠር ይችላል ስለሚሉት ጦርነት እንዲህ ሲሉ ይደመጣሉ። ዶክተር ደጀን የጦርነት ስጋት አለ ሲሉ ይደመጣሉ። ምን አይነት የጦርነት ስጋት ለሚለው ሲመልሱም በሁሉም አቅጣጫ ነው ሊሆን የሚችለው። ከሻዕቢያ በኩል ሊመጣ የሚችል አለ፣ እንዲሁም ከአዲስ አበባም ስጋት አለ። በኢትዮጵያ የባህር በር ማግኘት ጥያቄ ተነስቷል። የአሰብ ጉዳይ በግልጽ ማግኘት አለብን የሚል ሐሳብ እየተነሳ ነው። ለዚህም የኤርትራ መንግስት ለውይይት ዝግጁ ካልሆነ በስተቀር ጦርነት ሊነሳ ስለሚችል ከወደ አዲስ አበባ ፖለቲከኞችና ወታደራዊ አመራሮች በተደጋጋሚ እየተሰማ ስለመሆኑ ይናገራሉ። የኤርትራ መንግስት በበኩሉ ያለ ጦርነት መኖር የማይችል የራሱንም ሆነ ሌሎች ኃይሎችን እያሰማራ ለጦርነት መዘጋጀቱ የማይቀር ነው ሲሉ ይደመጣሉ። የኤርትራ መንግስት ለጦርነት መቀስቀስ መነሻ የሚሆን አጀንዳ ኖሮት አይደለም፣ ምንም ባልነበረበት ወቅት እንኳን ራሱን ለጦርነት ሲያዘጋጅ የሚኖር ተንኳሽ ኃይል ነው ያሉት ዶክተር ደጀን ስለዚህ የጦርነት ስሜት ሆነ ፕሮፓጋንዳው በሁለቱም በኩል እንዳለ ይናገራሉ። በትግራይ በኩልም የፕሪቶሪያ ስምምነት ጉዳይ መነሻ ሊሆን እንደሚችል ስጋታቸውን ይገልጻሉ። ሌላውና ተገማች ነው ነገር በዚህ ዓመት ምርጫ እንደሚካሄድ እየተነገረ ነው ያለው። ሆኖም በትግራይ ውስጥ ምርጫ ይደረጋል አይደረግም የሚለው ጥያቄ ውስጥ ነው። ነገር ግን የብሔራዊ ምርጫ ቦርድ በትግራይ ውስጥ ምርጫ ለማድረግ የሚያስችል ሁኔታ መኖር አለመኖሩን በተመለከተ ያደረገው ጥናት ስለመኖሩ አይታወቅም።
እናም ጦርነቱ ምናልባት በምርጫው ሰበብ ሊፈጠር ይችላል ሲሉ ተደምጠዋል። በትግራይ በተጨባጭ ከሚታይ ፖለቲካ አስተላለፍ ልዩነት ጀምሮም ተፈጠረ ስለሚባለው የፖለቲካ ቀውስና ስለተደቀነው የአዲስ ጦርነት ስጋት ምንነት አስመልክቶም ለሪፖርተር ሐሳባቸውን ያጋሩት የክልሉን ወቅታዊ ፖለቲካ በቅርበት የሚከታተሉ ሰዎች ቢሆኑም ጉዳዩ ሲንከባለል ከመጣ የፖለቲካ ችግር ጋር እንደሚገናኝ እየተገለጸ ይገኛል። የፖለቲካ ተንታኙ አቶ ዳንኤል ብርሃንም ከሪፖርተር ጋር በነበራቸው ቆይታም በማንኛውም አጋጣሚ ትግራይን ወደ ጦርነት ሊከት የሚችል ስጋት ስለመኖሩ ገልጸዋል። የህወሓት መከፋፈል የፈጠረው ፖለቲካዊ ቀውስ ተጠያቂነት አለመስፈንም ሆነ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ አለመተግበር የራሱ አስተዋጽኦ እንዳለው ይገባኛል ሲሉ ይደመጣሉ። ስለዚህ የትግራይ አዲስ ግጭት ከምርጫ ጋር ከፕሪቶሪያ ስምምነትና ከወደብ አለያም ከኤርትራ ጉዳይ ጋር ተያይዞ ሊፈጠር ይችላል ሲሉም ስጋታቸውን ይገልጻሉ። አቶ ጌታቸው ረዳ ደግሞ በኤርትራ ሰበብ ወይም በወደብ ጉዳይ ትግራይ ላይ ጦርነት አይኖርም ሲሉም ይሞግታሉ። አልጀዚራ ጋር በነበራቸው ቆይታም ከኤርትራ ጋር ጦርነት ይጀመር ይሆን ስለሚለው ስጋትም ጥያቄ ቀረበላቸው አቶ ጌታቸው ይህ እንደማይሆን ተከራክረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ አሁን ላይ ከባህር በር ጋር ተያይዞ ተፈጥሯል የሚባለውን ውጥረት ማራገቢያ መንገድ ያገኛሉ ብዬ አላምንም በማለት ጋዜጠኛው እንዲያምናቸው ጠይቀዋል። ይህ የቴሌቪዥን ዝግጅት ስለ እምነት አይደለም፣ ስለ ተጨባጭ ሐቅ ነው። ስለዚህ የእሱን እምነት ተውትና ተጨባጭ ማስረጃ የሚሉትን ይስጡኝ ሲል ጠበቅ አድርጎም ጋዜጠኛ ማህዲ በዚህ ጉዳይ ሲጠይቃቸው ይደመጣል። ለዚህ ጥያቄ ግን ቡሬ አካባቢ በቅርቡ ሄጄ ነበር። በሁለቱም ሀገራት ድንበር በኩል የአስፋልት መንገድ ተገንብቶ አይቻለሁ። ሁለቱም ወገኖች ይህን እየገነቡ የበለጠ ይተሳሰራሉ እንጂ ወደ ጦርነት ጉዳይ ያመራሉ ብዬ አልገምትም በማለት አቶ ጌታቸው ረዳ ማሳመኛ ነጥባቸውን ተናግረዋል። ከባህር በር ጉዳይ ጋር ተያይዞ በኢትዮጵያና በኤርትራ መካከል ስለተፈጠረው ለጦርነት መነሻ ይሆናል ተብሎ ስለሚታሰበው ስጋት አሊያም በህወሓትና በፌዴራል መንግስቱ መካከል በፕሪቶሪያ ስምምነት ማግስት ስለተፈጠረውና እየተካረረ ስለመጣው አለመግባባት ብቻ ሳይሆን ስለሌላም ትግራይን ወደ ጦርነት ስለሚከት ስጋት አቶ ጌታቸው ረዳ ተጠይቀው ነበር። ከህወሓት የተገነጠለውና በአፋር ክልል ተጠለለ የተባለው ታጣቂ ኃይል በተደጋጋሚ ጊዜ ከህወሓት ጦር ጋር ግጭትና መታኮስ ውስጥ መግባቱን ያስታውሱት የውጭ ተሳታፊዎች ይህ ሊያስከትል የሚችለውን አደጋም ለአቶ ጌታቸው ረዳ አስተው ነበር። ጋዜጠኛ ማህዲም ይህን ቀበል አድርጎ እሳቸውም ቢሆን በአፋር ክልል የተጠለለውን ኃይል እንደሚደግፉ የሚጠቅስ ጠንካራ ጥያቄ ሲወረውላቸው ተደምጧል። በአፋር ከሚገኘው የነጻነትና የለውጥ ፈላጊ ኃይል ጋር ተያይዞ የሚነሳው ስጋት ይገባኛል። በአፋር የሚገኘው የትግራይ ሰላም ኃይል ወይም ቲፒኤፍ እኔ እስከሚገባኝ ድረስ ጠቅላይ የሆነ አገዛዝ በክልሉ ካላሰፈንኩ የሚለውን ህወሓትን በመቃወም የተፈጠረ ነው ሲሉ ተደምጠዋል። እኔ እንደምረዳው ይህ ኃይል እዚያ የሚገኘው አዲስ ጦርነት እንዳይፈነዳ ለማስቆም ነው። እኔ አልደግፋቸውም፣ አብሬም አልሰራውም። ነገር ግን የሻዕቢያ መገልገያ ለመሆን የሚፈልግና ወደ ጦርነት ለመግባት የሚሞክር ቡድን ለማስቆም መደራጀታቸውን የምደግፈው ጉዳይ ነው በማለት ሐራ መሬት ወይም ቲፒኤፍ ስለሚባለው ኃይል የፖለቲካ አስተላለፍ ስለ ጦርነት ስጋት አብራርተው ተናግረዋል። አቶ ጌታቸው ኢትዮጵያ ከኤርትራ ጋር ጦርነት ውስጥ አትገባም ቢሉም የኤርትራ መንግስት ከህወሓት ጋር ተባብሮ ኢትዮጵያን ሊወጋ እንደሚፈልግ ግን ተናግረዋል። አፋር ላይ ተጠልሏል የሚባለውና በቅርቡ ከህወሓት ሰራዊት ማለትም ከቲዲኤፍ ጋር ለጥቂት ቀናት ቅልጥ ያለ ውጊያ ውስጥ ማድረጉ የሚነገረው ቲፒኤፍ የተባለው ኃይል አዲስ ጦርነት በሰሜን ኢትዮጵያ አካባቢ እንዳይጀመር የሚከላከል መሆኑን አቶ ጌታቸው ረዳ ተናግረዋል። ከዚያ ይልቅ ህወሓትና ሻዕቢያን በጦርነት በመዘጋጀት ከሰዋል። አቶ ጌታቸው በሰሜን ኢትዮጵያ በተለይም በትግራይ ጦርነት ስጋት መኖሩን ሙሉ በሙሉ ባያስተባብሉም ከህወሓት ጋር ተባብሮ አዲስ ጦርነት ሊከፍት ይችላል የሚሉት የኤርትራ መንግስት ከኢትዮጵያ ጋር በባህር በር ጉዳይ መነሻነት ወደ ጦርነት እንደማይገባ ሲናገሩ ተደምጠዋል። ይሁን እንጂ የትግራይን ሁኔታ በቅርበት የሚከታተሉ የፖለቲካ ሊቃን ይህን መሰሉን ሐሳብ አይጋሩም። ትግራይ ወደ ጦርነት ሊገባ የሚችልበት ዕድል የሰፋ መሆኑን፣ ይህም ጦርነት መነሻውን ከተለያዩ አቅጣጫዎች ሊሆን እንደሚችል የሚሞግቱ አሉ። በአሁኑ ወቅት የትግራይ ፖለቲካ ኃይል አስተላለፍ ወደ የት ያመራል ከሚል ይልቅ የበለጠ ተገማቹ ነገር የጦርነት መከሰት አደጋ እንደሆነ የሚገልጹት አቶ ዳንኤል በበኩላቸው ሁሉም ኃይሎች ቀድሞ ባይጀምሩትም ዝግጅት እያደረጉና አድፍጠው እየተጠባበቁ መሆናቸውን ተናግረዋል። ከዚሁ ጋር በማያያዝ በትግራይ ሊዘልቅ የማይችል ጉዳይ በትግራይ መኖሩና የሽግግር ፍትህ አንዱ መሆኑን ይናገራሉ። ህወሓት ከሰሞኑ ባወጣው መግለጫው ከመፍረስ ተርፈናል፣ እንዲሁም በተሻለ ፖለቲካዊ ቁመና ላይ ነን ሲል የሚደመጥ ሲሆን ከመቼውም ጊዜ በላይ ድርጅታዊ አንድነቱን ማረጋገጥ ስለመቻሉን ገልጿል። ሆኖም ግን ጉዳዩን በቅርበት የሚከታተሉ አካላት ህወሓት ከባድ የውስጥ ችግር ላይ መሆኑን ይናገራሉ። ይህም በራሱ ወደ ጦርነት እንዳያመራ የብዙዎች ስጋት ሆኗል። ህወሓትን አደጋ ላይ የጣለውም ውስጣዊ አንድነት ማጣትና ክፍፍል እንደሆነም በርካቶች ይናገራሉ። አበቃን። መልካም ጊዜን ተመኘን።